ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣሁ አማርኛ ቃላት ምስረታ ነው። ቃላት ምስረታ ማለት ትርጉም የሚሰጡ አጭር በ3 በ4 በ5 የተመሰረቱ አጫጭር የሆኑ የፊደሎችን ስብስብ ቃላቶችን እንለማመዳለን። እስከ ቪዲዮ መጨረሻ ድረስ ላይክ፣ ሼር በማድረግ ከኔ ጋር አብራችሁ ተለማመዱ። ደብተር ላይ ጻፏቸው። በግል ማጥናት የምትፈልጉ በቴሌግራም፣ በኢሞ፣ ዋትስአፕ ላይ አናግሩኝ። በቅርብ ቀን ማንበብ እንድትችሉ አግዛችኋለሁ ማለት ነው። አሁን ቀጥታ ቃላቶችን እንለማመዳለን። አብራችሁ ይቆዩ። እሺ ተመልሻለሁ። አነብላችኋለሁ። ወደዚህ ፊት ለፊት ነው ማነብላችሁ፣ ወደ ጎን ማለት ነው። መጀመሪያ ላይ በዚህ በአረንጓዴ የጻፉት እናነባለን። ቀጥለን ቀዩን፣ ከዚያ ሰማያዊ መልክ እያደረግን እስከ መጨረሻ እናነባለን። አብራችሁኝ ከኔ ጋር ተለማመዱ። መጀመሪያ ላይ ያለው አይን ይላል። አይን የሚለው እንግዲህ የአ ፊደል ናት። እቺ አ ፊደል ናት። ስንተኛዋ ናት ካላችሁኝ፣ አራተኛዋ። አ ፊደሎች ሁለት ፊደሎች ናቸው አይደል? እቺ አይኑ አ የምትለዋ ፊደል ዜሮ መስላ የምትጻፈዋ ማለት ነው። አራተኛዋ ድምጽ ናት፣ አ ትላለች። እቺ ደግሞ የፊደል ስድስተኛዋ ነች። እቺ የነ ፊደል ስድስተኛዋ በአንድ ላይ አይን ይላል ማለት ነው። አይን የሚል ቃል ይሰጣል። አይን የሚለውን መጠሪያ እነዚህ 3 ፊደሎች ይሰጣሉ ማለት ነው። በመቀጠል ማየት ይላል። ይሄ ደግሞ ማየት ይላል። ይሄ ደግሞ ማየት የሚለው የመን የየንና የተ ፊደል ነው። መን አራተኛ፣ የየን መጀመሪያ፣ ተን ስድስተኛ። ማየት ይላል። ይሄ ደግሞ ማየት። ከዛ ይሄኛው ደግሞ መሄድ ይላል። ይሄ ደግሞ መሄድ ይላል። ይሄ ደግሞ መሄድ የሚለው ደግሞ 3 ነው። አሁንም 3 ፊደል ነው። የምን የሃ ፊደል 5ኛ ድምጽ ነች። እቺ የደ 6 ባንድ ላይ መሄድ የሚል ቃል ይሰጣል ማለት ነው። ኦኬ መጨረሻ ላይ ያለው መራመድ ይላል። ይሄ ደግሞ መራመድ ይላል። ይሄ ደግሞ መራመድ መን ፊደል ረንና መን ከዛ ደን 4 ፊደሎችን ይዞ መራመድ የሚል ቃል ይሰጣል። መራመድ የሚል ቃል ይሰጣል ማለት ነው። መራመድ የሚል ቃል ይሰጣል ማለት ነው። እንደዚህ አድርጋችሁ መለማመድ በጣም ቀላል ነው። መጀመሪያው አይን ይላል። ከዚያ ይሄኛው ማየት ይላል። ይሄ መሄድ ይላል። መጨረሻው መራመድ የሚሉ ቃላቶችን አነበብን ማለት ነው በአረንጓዴ መልክ። ቀጥሎ ደግሞ በቀይ የተጻፈው መጀመሪያ ላይ ያለው ምላስ ይላል። ደግሞ ምላስ ይላል። ደግሞ ምላስ የመን የለንና የሰን ፊደል ይዞ ምላስ ይላል። መን 6ኛ፣ ለን 4ኛ፣ የሰ ደግሞ 6 በአንድ ላይ ምላስ ይላል ማለት ነው። በመቀጠል ማሽተት ይላል። ደግሞ ማሽተት ይላል። ደግሞ ማሽተት የመ 4ኛ፣ የሸ 6፣ የተ 6 እች መጨረሻዋ ማለት ነው። በአንድ ላይ ማሽተት የሚል ቃል ይሰጣል ማለት ነው። መን 4ኛ፣ የሸና 6ኛ፣ ችኛዋ ተ መጀመሪያ ነው። ችኛዋ 6ኛ ድምጽ በአንድ ላይ ማሽተት ይላል። 4 ፊደሎች በአንድ ላይ ማሽተት የሚለውን ቃል ይሰጣል ማለት ነው። ቀጥሎ መቀመጥ ይላል። ደግሞ መቀመጥ መን ፊደል ቀን መንና ጠን ፊደል ይዞ መቀመጥ 4 ፊደሎች ማለት ነው። ከዛ መጨረሻ ላይ ያለው መተኛት ይላል። ደግሞ መን ፊደል ተን ፊደል የኘን የተን ፊደል ይዞ መተኛት የሚል ቃል ይሰጣል። እንዲያርጋችሁ ከኔ ጋር ማንበብ በደንብ አድርጋችሁ ደግሞ ቪዲዮ ግልጽ ካልሆነላችሁ እያዞራችሁ ቪዲዮን በማየት በመጻፍ ማወቅ ትችላላችሁ ማለት ነው። መጀመሪያው ምላስ፣ ከዛ ማሽተት፣ ከዛ መቀመጥ፣ መጨረሻው መተኛት የሚሉ ቃላቶችን አነበብን ማለት ነው። ቀጥሎ በሰማይ የተጻፈው አፍንጫ ይላል። ደግሞ 4 ፊደል ነው። አፍንጫ የአ ፊደልና የፈ ፊደል የነ ፊደል የጨ ፊደል ነው። በአንድ ላይ አፍንጫ ይላል። 4ቱ ፊደል
አን መጀመሪያ ፈን 6 ነን 6 ጨን አራተኛ አፍንጫ የሚል ቃል ይሰጣል። ይሄ ደግሞ ስሜት ይላል። ስሜት የሰን 6 የመን 5ኛ የተን 6ኛ በአንድ ላይ ስሜት የሚል ቃል ይሰጣል ማለት ነው። ስሜት የሚል ቃል ይሰጣል ማለት ነው። ኦኬ ከዛ ማሰብ ይላል። ደግሞ ማሰብ የመ አራተኛ የሰ መጀመሪያ የበ 6 በአንድ ላይ ማሰብ የሚል ቃል ይሰጣል ማለት ነው። ማሰብ የሚል ቃል ይሰጣል ማለት ነው። ከዛ መጨረሻ ላይ ማንቀላፋት ረጅም ነው። ይሄ አሁን 6 ፊደሎች ይሆናሉ። የ6 ፊደሎች ስብስብ ማለት ነው። የመን የነን የቀን የለን የፈንና የተን ፊደል ይዞ አይደል በአንድ ላይ ማንቀላፋት የሚል ቃል ይሰጣል። ማንቀላፋት የሚሉ ቃላት ይሰጣል። እንደዚህ በማድረግ መለማመድ ትችላላችሁ። በጣም ቀላል ነው አማርኛ። እሺ ላንብበው። አፍንጫ የመጀመሪያው፣ ከዛ ስሜት፣ ከዛ ማሰብ፣ መጨረሻ ማንቀላፋት የሚሉ ቃላቶችን አነበብን ማለት ነው። ኦኬ አሁን ደግሞ በዚህ በአረንጓዴ መጀመሪያው ጆሮ 2 ፊደል ብቻ ነው። ጆሮ ይላል። ጆ መጨረሻ ሮ መጨረሻ ጆሮ ይላል። ከዛ ክፍል ይላል። ደግሞ ክፍል የከን የፈንና የለን ፊደል ይዞ ክፍል የሚል ቃል ይሰጣል ማለት ነው። ክፍል 3 ፊደሎች 3 ፊደል በ2 ሲሆን ቀላል ነው ክፍል። ይሄኛው ደግሞ መስራት መስራት የመን የሰን የረንና የተን ፊደል ይዞ መስራት የሚል ቃል ይሰጣል ማለት ነው። መስራት 4 ፊደል መጨረሻ ላይ ያለው መነገድ መነገድ የሚል ቃል ይሰጣል። ይሄ ደግሞ መነገድ መጀመሪያ ነን መጀመሪያ ገን ከዛ የደ 6ኛ ባንድ ላይ መነገድ የሚል ቃል ይሰጣል ማለት ነው። መነገድ እንደዚህ አድርጋችሁ ታነባላችሁ። መጀመሪያው ጆሮ ከዛ ክፍል ከዛ መስራት መጨረሻው መነገድ። ቀጥሎ ቆዳ ይላል። ይሄ ደግሞ ቆዳ የቀ መጨረሻ የደ 4ኛ ቆዳ ይላል። ከዛ ትክክል ይላል። ይሄ ደግሞ ትን ፊደል ከን 2 ጊዜ ከዛ ል በአንድ ላይ ትክክል የሚል ቃል ይሰጣል። ትክክል። ከዚያ መዝራት ይላል። ይሄ ደግሞ መዝራት መን ፊደል የዘን የረንና የተን ፊደል ይዞ መዝራት የሚል ቃል ይሰጣል ማለት ነው። መዝራት 4 ናቸው እነዚህም። የመጨረሻው ማረጋገጥ ማረጋገጥ ይላል። ማረጋገጥ የመን 4ኛ የረን መጀመሪያ ግን እቺ ገ ፊደል ነች። በይዘይ 4ኛው ማለት ነው። ወደዚህ ዞረችዋ ጋ መልሶ ገ መጀመሪያ የጠጥ በአንድ ላይ ማረጋገጥ የሚል ቃል ይሰጣል። የዘርጋችሁ መለማመድ። መጀመሪያው ቆዳ ከዛ ትክክል መዝራት ይኛው ማረጋገጥ መጨረሻው። ከዛ መጨረሻ በቃ የተጻፈው እናነብና እንጨርሳለን። መጀመሪያው ጸጉር ይላል። ጸና የገ የረ ማለት ነው። በአንድ ላይ ጸጉር። ከዛ እውነት ይሄ ደግሞ እውነት አ ፊደል ናት። እቺ ብላችሁ ትጠሩታላችሁ 6ኛ ደም ስለሆነ የወን 6 የነን የመጀመሪያ የተ 6ኛ እውነት የሚል ቃል ይሰጣል። እውነት። ከዛ ማቀድ ይላል። ደግሞ ማቀድ መ 4ኛ ቀ መጀመሪያ የደ 6 በአንድ ላይ ማቀድ የሚል ቃል ይሰጣል ማለት ነው። ከዛ መጨረሻ መተግበር ይላል። ደግሞ መተግበር መን ፊደል ተን የገን የበንና የረን ፊደል ይዞ መተግበር የሚል ቃል ይሰጣል ማለት ነው። መተግበር። እንደዚህ በማድረግ መለማመድ። ቪዲዮ አላስረዝምባችሁም፣ ትንሽ ደቂቃ ስለሆነ እየገባችሁ በተለይ ጀማሪ ከሆናችሁ ተለማመዱበት። ማንበብ ለምትችሉ ደግሞ ማንበብ ለማይችሉ ሸር ብታደርጉላቸው ያልተማሩ ልጆች ይማሩበታል ማለት ነው። ላንብብላችሁ። ጸጉር የመጀመሪያው ከዛ እውነት ከዛ ማቀድ መጨረሻው መተግበር የሚሉ ቃላቶችን የተለያዩ ትርጉም ያሉ ቃላቶችን አንብቤላችኋለሁ ዛሬ። ከተመቻችሁ ቪዲዮ ላይክ ሼር በማድረግ አበረታቱኝ። የዛሬ ቪዲዮ ቃላቶችን ነበረ። በሌላ ቪዲዮ ስመለስ ሰላም ሁኑ። ቻው